በወልዲያ ከተማ የተካሄደው የጎዳና ላይ ኢፍጣር የከተማዋን ነዋሪዎች አንድነትና አብሮነት የሚያሳይ መሆኑን የከተማ አስተዳደሩ እስልምና ጉዳዮች ምክር ቤት ጸሐፊ ኡስታዝ ሐሰን ተማም ተናገሩ። በፕሮግራሙ ላይ የተገኙት የከተማዋ ተቀዳሚ ምክትል ከንቲባ አቶ ዱባለ አብራሬ ሙስሊሙ ማህበረሰብ ለከተማዋ ሰላምና እድገት የሚያደርገውን ተሳትፎ አጠናክሮ እንዲቀጥል ጥሪ አቅርበዋል። ባላለምዬ ተጨማሪ አለው። የረመዳን ወር ህዝበ ሙስሊሙ በግልም ሆነ በጋራ ከምንጊዜውም በላይ በጾምና ዱዓ የሚተጋበት ፈጣሪውን የሚያመሰግንበት የሚለምንበት መልካም ስራ የሚሰራበት የተቀደሰ ወር መሆኑን ሃይማኖታዊ አስተምሮ ያስረዳል። የዚህ አንድ አካልና ማሳያ የሆነው የጎዳና ላይ ኢፍጣር ፕሮግራም በወልዲያ ከተማ ተከናውኗል። የወልዲያ ከተማ እስልምና ጉዳይ ምክር ቤት ጸሐፊ ኡስታዝ ሐሰን ተማም ተግባሩ ከከተማ አስተዳደሩ ጋር በመተባበር የተዘጋጀ ሲሆን የአብሮነትና አንድነት ማሳያ ነው ብለዋል። የጎዳና ላይ ኢፍጣር ዋነኛ ዓላማው አብሮ መብላትና አንድነትን ለማጉልበት እንዲሁም የከተማችንን ፍጹም ሰላም ማሳያ ነው። ይህ ሰላም አላህ እንዲጠብቅልን እንለምናለን። ኡስታዝ ሐሰን አያይዘውም በዚህ ወቅት ከሞቀ ቤታቸው ተፈናቅለው በችግር ላይ ያሉ ወገኖችን ህዝበ ሙስሊሙ በሚችለው ሁሉ እንዲያግዛቸው መልእክት አስተላልፈዋል። ዛሬ እኛ ሀገር ሰላም ሆኖ እዚሁ ቀያችን ላይ በማፍጠር ብንችልም ጊዜው በፈጠረው ችግር ምክንያት ከሞቀ ቤታቸው ተሰደው በጃራ መጠለያ የሚገኙ የሁሉም እምነት ተከታይ የሆኑ ወንድም እህቶች የተለያዩ አልባሳትና አቅም የፈቀደውን ምግብ በመያዝ የምንዘየር መሆኑ ታውቆ መላው ሙስሊም ማህበረሰብ ልብስ ያለው እስከ ነገ ድረስ በአቅራቢያችሁ በሚገኙ መስጂዶች እንድታሰባስቡ በዚሁ መልእክቴን አስተላልፋለሁ። የወልዲያ ከተማ እስልምና ጉዳይ ምክር ቤት ፕሬዝዳንት ሼህ መሐመድ ኑርዬ ሙስሊሙ ማህበረሰብ ከሌሎች ሃይማኖት ተከታዮች ጋር ስለ ሰላም ስለ ፍቅርና አንድነት መትጋት እንዳለበት አሳስበዋል። እና ሙስሊሞች አላህ ጋራ በሰላም መገናኘት ካሰብን ዱንያ ላይ በሰላም ኑረን ኢንሻአላህ በመጨረሻውም በሰላም ከአላህ ጋራ እንድንገናኝ ሰላም ከአፊያ ሰላም ከሚበላ ከሚጠጣ ነገር የበለጠ በጣም አስፈላጊ የሆነ ነገር ስለሆነ ይህን ሰላም አስከብረን ዱንያ ላይ አኺራም ከአላህ ጋር በሰላም እንድንገናኝ ፈጣሪያችን ሆይ ሰላም ስጠን ብለን ዱዓ እናደርጋለን። ሙስሊም ክርስቲያኑ ሃይማኖታችን ጉዳይ ባልሆነው ማህበራዊ በሆነው ነገር ተባብረን የመኖር የመቻቻል ሃይማኖት እንጂ አንዱ የሚያሳድ ሃይማኖት እንዳላደለ ሁላችንም ልናውቅና ልንገነዘብ የተገባ ይሆናል። በኢፍጣር ፕሮግራሙ ላይ የተገኙት የወልዲያ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ዱባለ አብራሬ የሚነሱ ጥያቄዎችን ለመፍታት ከተማ አስተዳደሩ የሚችለውን ሁሉ እንደሚያደርግ ገልጸው ህዝበ ሙስሊሙ ለከተማው እድገትና ሰላም የሚያደርገውን ተሳትፎ አጠናክሮ እንዲቀጥል ጥሪ አቅርበዋል። ህዝበ ሙስሊሙ የሚጠይቃቸውን ማንኛውም የመልካም አስተዳደር ጥያቄ፣ የልማት ጥያቄ፣ የዲሞክራሲ ጥያቄ እየተመካከርን በጋራ እየወሰን ከተማችንን እንደምናለማ ቃል ገባለሁ። ወልዲያ ከተማ አስተዳደር እንደምታውቋት እጅግ የምጣፍጥ እጅግ የተለየች ውብ ሀገር አለችን። እችን ወልዲያ መልሰን ለማልማት ሰፊ ጥረት እያደረግን ስለሆነ ሁላችንም ህዝበ ሙስሊሙም ህዝበ ክርስቲያኑም ሌሎች ሃይማኖት ተከታዮችንም ወልዲያ ጋራችን ስለሆነች በጋራ ለማልማት እንድንረባረብ ጥሪ አቀርባለሁ። አመሰግናለሁ።